ከላይ የምትመለከቱት እስረኛ ሻይ የሚጠጣ ያስመስላል፣ ነገር ግን ኩባያ ውስጥ ያለው እንዳለ አፈር። ከዛም የእስር ቤቱ ጠባቂዎች ወደ ሌላ ቦታ እስኪሄዱ ይጠብቅና አፈሩን ቆሻሻ መጣያ ውስጥ ይደፋዋል። ከዛ አፈሩን ከደፋ በኋላ ወደ ክፍሉ ተመልሶ መሬቱን መቆፈርና የሚወጣውን አፈር ኮርኒስ ውስጥ መደበቅ ይጀምራል። ነገር ግን አንድ ቀን ይህንን ስራቸውን እየሰሩ እንዳለ በጣም በዛ ያሉ ጋርዶች በየክፍሉ እየገቡ ድንገተኛ ፍተሻ ማድረግ ይጀምራሉ። ይህንን የመሰለ ትኩስና ጥራት ያለው የፊልም ትረካ ስናቀርብላችሁ እናንተ ደግሞ ለድካማችን ምላሽ ለመስጠት ከታች ያለውን ሰብስክራይብ የሚለውን ቁልፍ ተጭነው ቤተሰባችንን ይቀላቀሉ። እንዲሁም ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ያግዙ። ታሪካችን የሚጀምረው በቺሊ ውስጥ ባለ እስር ቤት ውስጥ ነው። በወታደራዊ አገዛዝ የመጨረሻ ዓመታቶች ውስጥ ብዙ ተቃዋሚዎች በሳንቲያጎ በሚገኝ ወህኒ ቤት ውስጥ ታስረዋል። ፖሊሶቹ እንደ አሸባሪ በመቁጠር ወደ ክፍሎች እየገፈተሩ ያስገቧቸዋል። አዛዡ ጀነራል አንድራዴ እስረኞቹን ትምህርት መስጠት የሚፈልግ ጨካኝ ሰው ነበር። ኢንስፔክተር ብራቮ ሊዩ ደግሞ ከእንግዲህ በኋላ የሚኖሩትን ሕይወት ለማስተዋወቅ እስረኞቹን ይሰበስባቸዋል። እስራታቸው በጸረ ሽብር ሕግ ስር በመሆኑ በቀን 24 ሰዓት ክትትል እንደሚደረግባቸውና ማንኛውንም አይነት ፕሮፓጋንዳ ሲያሰራጩ ቢገኙ የሞት ፍርድ እንደሚጠብቃቸውም ይነግራቸዋል። በሊዮን የሚመሩ 5 ተቃዋሚዎችም ከእስረኞቹ መካከልም ይገኛሉ። እነሱ ወደ እስር ቤቱ የመጡት ለማምለጥ በማቀድ ነው። ዛሬ ክፍሎቻቸውን የሚመርጡበትና እቅዳቸውን የሚጀምሩበት ቀን ነው። ሊዮን የክፍሉ ቁጥር 50 ለመያዝ በፍጥነት ወደ ሁለተኛው ፎቅ ይሮጣል። ነገር ግን በእቅዳቸው መሰረት ይህ ክፍል በቀጥታ ከታች ካለው ክፍል ጋር ስለሚገናኝ የዋሻው መጀመሪያ ነበር። ሆኖም ክፍሉ 50 ቀድሞ መያዙን ሲያይም ወደ ክፍል 51 ለመግባትም ይገደዳል። በዚህ ምክንያት ክፍሉ ጋደል ያለ ቢሆንም ቡድኑ በአሁኑ ሰዓት ሌሎች የሚያሳስቧቸው ብዙ ነገሮችም ነበሩ። እስረኞቹ ከአዲሱ ሕይወታቸው ጋር መለማመድም ይጀምራሉ። አንዳንዶቹ እንደ አናጺነት፣ ምግብ ማብሰል፣ መዘመርና የመሳሰሉትን የትርፍ ጊዜ ማሳለፊያዎችንም ይይዛሉ። በአንድ ሰዓት የእረፍት ጊዜ ውስጥ ሊዮን፣ ራፋኤልና ጀርመን ስለ እቅዱ ይወያያሉ። ሊዮን አርክቴክትና የተልእኮ ዋና መሐንዲስ ስለነበረ ከግድግዳው ጥቂት ሜትሮች ርቆ በዘንባባ ዛፎች የተከበበው ማፖቾ ወንዝ መኖሩንም ያውቅ። የዋሻው ርዝመት በእርምጃቸው ሲሰላ በእያንዳንዱ 2 እርምጃ 5 ጫማም ይሆናል። ይህ ማለት ዋሻው ወደ 70 ሜትር ያህል ርዝመትም ሊኖረው ይገባል። እንዲህ አይነት ርዝመት ያለው ዋሻ ለመቆፈር 60 ቶን ያህል አፈር ማውጣት ይኖርባቸዋል። ነገር ግን ጥያቄው ይህን ሁሉ አፈር ጠባቂዎቹ ሳያዩ የት ሊያደርጉት ይችላሉ የሚለው ነበረ። ሦስቱም ስለ እቅዱ ሲወያዩ ፓውሎ የተባለ እስረኛ ይታዘባቸዋል። በኋላም ራፋኤልን አነጋግሮ በሚያደርጉት ነገር ውስጥም እንዲያካትቱት ይጠይቃቸዋል። ሦስቱም አምነው ወደ ቡድኑ ያካትቱታል። በሚቀጥለው ትዕይንት የዋሻው መክፈቻ ሊሆን በታቀደው የታችኛው ፎቅ ክፍል ውስጥ ይገናኛሉ። ግድግዳው ላይ ቀዳዳ ማውጣትና ከፍርፋሪው ላይ ደግሞ የሲሚንቶ ብሎኬት መስራት ነበረባቸው። በዚህ መንገድ በማይሰሩበት ጊዜ ቀዳዳውን በብሎኬት መደበቅ ይችላሉ። በሚቀጥለው ሊዮን ቶን የሚመዝነውን አፈር የሚደብቅበት ቦታ ይፈልጋል። አንድ ጊታር ተጫዋቾች ይህንን ፍንጭ ያገኝና መፍቻ ይሰጠዋል። ከዚያ በኋላ እሱ በእቅዱ ውስጥ ያካትተዋል። መሳሪያውን በመጠቀም ሊዮን በሚቀጥሉት ጥቂት ቀናት ውስጥ ጣሪያው ላይ ስኩዌር ቀዳዳ ለመስራትም ይሞክራል። ጊታር ተጫዋቹ ድምፁን ለመሸፈን ውጭ ሆኖ ቢዘፍንም ድምፁ በጣም አነስተኛ እንዲሆን ጥንቃቄ ማድረግ ነበረባቸው። ነገር ግን በመጨረሻው ምት 2 የሲሚንቶ ብሎኬቶች ከጣሪያው ላይ ወድቀው ግርግር ይፈጥራሉ። ሊዮን በፍጥነት ሌሎቹን እንቁላልና ኖራ እንዲያመጡ ይጠይቃቸዋል። ይህም የሲሚንቶ ብሎክ የሚመስል ድብልቅ በመስራት ቀዳዳውን ለመዝጋትም ነበር። ቡድኑ ስራውን ተከፋፍሎ ወደ ስራ ይገባል። ነገር ግን በዚያው ቅጽበት ጊታር ተጫዋቹ ጠባቂዎች ድንገተኛ ፍተሻ እያደረጉ መሆኑን የሚጠቁም የተለየ ዘፈን ይዘፍናል። ሊዮን
ጣሪያው ላይ ያለውን ቀዳዳም ይፈትሻል። የጣሪያው ሰገነት ማንኛውንም መጠን ያለው አፈር ለመያዝ በቂ መሆኑንም ሲያይ ይረካል። ከዚህ በኋላ ብሎኬቱ በጊዜ ሰርቶ በሴት ፖስተር ይሸፍነዋል። ጠባቂዎቹ ክፍሉን ሲፈትሹ ስለ ፖስተሩ ብዙም አያስቡም ነበር። አንደኛው ጠባቂ ሊቀደው ይሞክራል። ነገር ግን በእሱ አስተያየት ልጅቷ ብዙ ልብስ ስለለበሰችም ይተወለታል። አሁን እስረኞቹ ወደ እስር ቤቱ ከገቡ 34 ቀናት ሆኗቸዋል። የቤተሰብ መጎብኛ ቀን በመሆኑ ዘመዶቻቸው መጥተው ለተወሰነ ጊዜ ያናግሯቸዋል። ራፋኤል ከሚስቱ ጋር ጊዜ ያሳልፋል። ነገር ግን ልጆቹን ስላላመጣችለትም በጣም ይጣላሉ። ከስብሰባው በኋላ ቡድኑ ጠባቂዎች ቢያዩት እንኳ የማይጠረጠር የተሻለ ብሎኬት መስራታቸውንም ይቀጥላሉ። ይህንንም የሚያደርጉት ባዶ የእንጨት ሳጥን ውስጥ ሲሚንቶ በመሙላትም ነበር። ብሎኬቱ ዝግጁ ሲሆን የዋሻው መክፈቻ ሊሆን የታሰበውን ግድግዳ መምታትም ይጀምራሉ። የኢንስፔክተሩ መምጣት ሲነገራቸው ክፍሉ በሲሚንቶ ፍርፋሪ ተሞልቶ ነበር። በፍጥነት ቦታውን አጽድተው እየሰሩ እንዳሉ ያስመስላሉ። ለነሱ መልካም ዕድል ሆኖ ጠባቂው ሳይመለከትም ይሄዳል። ደህንነታቸውን ለማረጋገጥ ሊዮን ሬዲዮ ይከፍትና ግድግዳውን መምታቱንም ይቀጥላል። ቀዳዳው በቂ ሲሆን ብሎኬቱን ውስጥም ይገጥሙታል። ይህም ምንም ሳይታወቅ ልክ እንደ ግድግዳው እንዲመስል ያደርግላቸዋል። የተረፈው የአፈር ፍርፋሪ በከረጢት ተሞልቶ ወደ ክፍል 51 ይወሰዳል። እዛም ሊዮን ጠባቂዎች ፈጽሞ ይፈትሹታል ብለው በማይገምቱበት ጣሪያ ላይ ይደብቀዋል። ይህ በሚቀጥሉት ጥቂት ቀናትም ይቀጥላል። ጊታር ተጫዋቹ ማን እንደሚመጣና እንደሚሄድ ለመከታተል ሁል ጊዜ ከክፍሉ ውጪ መሆኑ ይጠብቃል። ሌሎቹ አራቱ በየተራ ዋሻውን ይቆፍራሉ። የአፈር ፍርፋሪው በተለያዩ ቀናት በተለያዩ ከረጢቶች ተሞልቶ ወደ ላይኛው ፎቅም ይወሰዳል። ከዚያም ጣሪያው ላይ ይደፋል። ከዚያም የሲሚንቶ ብሎኮቹ ሁለቱንም ቀዳዳዎች ለመዝጋትና ለመደበቅም ያገለግላሉ። ቡድኑ እንዳይጠረጠሩ ለማድረግ ከሌሎች እስረኞች ጋር ማህበራዊ ግንኙነታቸውን ይጠብቃሉ። ሆኖም ኦስካር የተባለ ብልህ እስረኛ በየቀኑ የሚያደርጉትን ነገር ለሱ ተፈጥሯዊ ባልሆነ መልኩ ተመሳሳይ መሆኑንም ያስተውላል። በ77ኛው ቀን ሊዮን እስከ አሁን የቆፈሩትን የዋሻውን ርዝመትም ይለካል። በቂ ያለመሆኑንም ሲያይ ያዝናል። በዚህ ፍጥነት ስራውን ለመጨረስ ዓመታትን ይፈጅባቸዋል። ይህም ጠባቂዎች ለመያዝ ተጨማሪ እድል ይሰጣቸዋል ማለት ነው ሲልም አሰበ። ሊዮን የሰው ኃይል እጥረት እንዳለባቸውም ይረዳል። በዚያውም ቀን ጀርመን አፈርን ወደ ላይኛው ፎቅ የማጓጓዝ የዕለት ተዕለት ስራውን እየሰራ ነበር። ነገር ግን በዚህ ጊዜ በአንድ ጠባቂ ተይዞ በከረጢቱ ውስጥ ያለውን እንዲያሳይም ይጠየቃል። በፍርሃትም ያሳየዋል። ነገር ግን አፈሩ በታችኛው ክፍል ውስጥ ሆኖ በግል ዕቃዎቹ ተሸፍኖ ነበር። ጠባቂው ወደ ቢሮ እንዲመጣ ይጠይቀዋል። ጀርመን ትዕዛዙን በመቀበሉ በፊቱ ከረጢቱን ያስቀምጣል። ቢሮው ሲደርስ ጠባቂው በገንዘብ የወሲብ መጽሔቶችንም ይሸጥለታል። ጀርመን በረጅሙ ተንፍሶ ስብሰባው ስለሌላ ነገር ባለመሆኑም ይደሰታል። ይህ በእንዲህ እንዳለ ሶስቱ በሬዲዮ ዜና እያዳመጡ ዋሻውንም መቆፈር ይቀጥላሉ። የቺሊ ሕዝብ አምባገነኑ ሙሉ በሙሉ አስወግዶ በሀገሪቱ ዲሞክራሲን እንደተቀበለም ይረዳሉ። እነሱ በዲሞክራሲ ስለማያምኑ ይህ ለነሱ መጥፎ ዜና ነበር። ዜናው መሪያቸው ተስፋ ከመቁረጡ በፊት በፍጥነት ወጥተው ሁኔታውን ለመቀልበስ ጠንክረው እንዲሰሩም ያደርጋቸዋል። በ86ኛው ቀን ሊዮን የሞት ፍርድ የሚጠብቃቸውን እስረኞችን ይሰበስባል። በዋሻው ላይ ያደረጉትን እድገትም ያሳያቸዋል። ከዚያም የእቅዱን ዝርዝር በሙሉ ይነግራቸዋል። ቡድኑ ወዲያውኑ ለመርዳትም ይወስናል እና ወደ ቡድኑ ይቀላቀላል። በጩኸት ምክንያት በምሽት መስራት ስለማይቻል በቀን ውስጥ በአንድ ሰው ለ2 ሰዓት በፈረቃ መስራት ይጀምራሉ። እንዳያዙ ትናንሽ እርምጃዎችንም ይወስዱ ነበረ። ይህም ማለት ከእያንዳንዱ ፈረቃ በኋላ ከሰውነታቸው ላይ አፈርንም ይታጠባሉ። አንዳንዶቹ ጠባቂዎችና የሚጠራጠራቸውን ሰው ለመከታተል ሁል ጊዜ ከክፍሉ ውጭም ይሆናሉ።
እንዲሁም አፈሩን በደረጃ ለማጓጓዝ አደገኛ ስለሆነ በምድር ቤትና በመጀመሪያው ፎቅ መካከል ሌላ ቀዳዳም ይፈጥራሉ። በመጨረሻም የስራው ፍጥነት ይጨምራል እና መጨረሻውም የቀረበም ይመስላል። በሁሉም ነገር ውስጥ ቡድኑ ከሌሎች እስረኞች ጋር መገናኘቱን ይቀጥላል። ማንም እንዳይጠረጠራቸው እንደተለመደውም በእረፍት ጊዜ ይጫወታሉ፣ ቴሌቪዥንም ያያሉ። በአንዱ የእግር ኳስ ግጥሚያ ላይ ኦስካር ለራፋኤል የሚያደርጉትን ነገር እንደሚያውቅ ይነግረዋል። እሱም የቡድኑ አካል መሆን ይፈልጋል። ነገር ግን በገዛ ወገኖቹ ላይ በመጠቆሙ ታስሯል የሚል ወሬ ነበረበት። ቢሆንም ሊዮን እድል ለመስጠትም ይወስናል እና በተልእኮ ውስጥም ያካትተዋል። በሚቀጥለው ትዕይንት ጀርመን ለራፋኤል እንደተናገረው ፍጹም ዋሻ ቢሰሩ እንኳ ከውጭ እርዳታ ካላገኙ ማምለጥ አይችሉም። ከአስተሳሰባቸው ጋር የሚስማሙ አንዳንድ ተቃዋሚዎች አሁንም በውጭ አሉ። እስረኞቹ መልእክት መላክ ከቻሉ በእርግጥ ሊረዷቸውም ይመጣሉ። እንደዚህ ያደረጉ በ82ኛው ቀን የራፋኤል ሚስት ልትጠይቀውም ትመጣለችም። ስለ እቅዳቸውም ይነግራታል እና ለፓርቲያቸው እንዲያሳውቅም ይጠይቃታል። ሴትየዋ ከስብሰባው በኋላ ቢሆን ለረጅም ጊዜም ታስብበታለችም። ይህም ከሆነ በኋላ 205ኛው ቀንም ይመጣል። ስራው እንደተለመደው እየተከናወነ ነው። ጊታር ተጫዋቹም ዋሻ ውስጥም ነው። በድንገት መላው የፖሊስ ኃይል በድንገተኛ ፍተሻ ይመጣል። ሊዮን በፍጥነት ለሁሉም ሰው ማስጠንቀቂያ ይሰጣል። ነገር ግን ቦታውን ለማጽዳትና ጊታር ተጫዋቹን ለማውጣት ከ10 ደቂቃ በላይም ይፈጃል። አንዳንድ ሰዎች እሱን ሲረዱት፣ ሌሎቹ ደግሞ ፖሊሱን ለማቆም ወደ ውጭ ይወጣሉ። ራፋኤልም ይሰድባቸዋል እና በሁለቱ ወገኖች መካከል ቀለጥ ያለ ጸብ ይጀምራል። ይህም ጊታር ተጫዋቹ ወጥቶ መክፈቻውን እንዲዘጋ በቂ ጊዜ ይሰጠው ነበር። በሩ ሲከፈትም ፖሊሶች እስረኞቹን አሸንፈው መሬት ላይ አስተኝቷቸው ነበር። አዛዡ አንድራዴ ያለ ልብስ ፀሐይ ላይ እንዲቆዩም ያደርጋቸዋል። ሌላ ቦታ ደግሞ የራፋኤል ሚስት ወደ ፓርቲው ዋና መስሪያ ቤትም ትሄዳል። ነገር ግን የራሳቸው ችግር ስላለባቸው እንዲረሷቸውም ጠይቃቸዋለችም። ሆኖም ተስፋ አትቆርጥም እና የተሻለ እቅድም ታስባለች። የሊዮን አባት የጀርመን ሚስትና የራፋኤል የቀድሞ ጓደኛ ለማግኘት ወደ ቤተክርስቲያንም ትሄዳለች። ሁሉም በውጭ ሆነው ለወንዶቹ የሚፈልጉትን ሁሉ ለመርዳትም ይስማማሉ። ይህ በእንዲህ እንዳለ ወደ 392ኛው ቀንም ይሸጋገራል። አንድ ሰው በዋሻ ውስጥ ሲሰራ ራሱን ስቶም ይወድቃል። ለሱ መልካም ዕድል ሆኖ ጓደኛው ወዲያውኑ ወደ ውጭ ይጎትተዋል። አሁን ዋሻው ጥልቅ ሆኗል እና ውስጥ የኦክሲጅን እጥረት አለ። ችግሩን ለመፍታት አናጺውን በቡድኑ ውስጥ ያካትቱታል። እሱም ወደ ዋሻው ጥልቅ ማዕዘናት አየር ሊያቀርብ የሚችል ቱቦና የደጋፊ መሰል መዋቅር ይሰራል። በመቀጠል ቢጎቴ የተባለ ተንኮለኛ ሰው ይተዋወቃል። በአዛዡ ተጠርቶ አንድ ፓኬት ሲጋራ ይሰጠዋል። በምላሹም አዛዡ እያንዳንዱ እስረኛ ምን እያደረገ እንደሆነ ማወቅ እንደሚፈልግ የሚገልጽለታል። በዚያውም ቀን በኋላ ራፋኤል ዋሻው የእስር ቤቱን ድንበር ማለፉንም ይረዳል። መሬት ላይ ቀዳዳ ፈጥሯል እና ሮዝ የሆነ ፈሳሽ ወደ ውጭም ይረጫል። ይህም እሱን ለማምለጥ የሚረዳው የራፋኤል ጓደኛም ይታያል። በሚቀጥለው የጎብኚዎች ቀን የሊዮን አባት ወደሱ መጥቶ ፈሳሹ ዋሻው እንዲያልቅ ከሚፈልጉበት ቦታ ገና 40 ሜትር ርቆ እንደሚገኝም ያስረዳዋል። እንዲህ እንዳለ በ558ኛው ቀን ከተማዋ በመሬት መንቀጥቀጥ ትመታለች። ውጭ የነበረው ሊዮን ዋሻ ውስጥ ያለውን ሰው ለማዳን ወዲያውኑ ይሮጣል። እንደ ዕድል ሆኖ ማንም አልተጎዳ፣ ዋሻውም አልተዘጋ። ሊዮን በወራት ውስጥ ተሽከርካሪ ወንበር ላይ ካለው እስረኛ ጋር ጓደኝነትም ይመሰርታል። ለሰውየውም ስለ ማምለጫ እቅዱም ይነግረዋል እና እንዲቀላቀልም ይጠይቀዋል። ነገር ግን ሰውየው ሕይወትን ተስፋ ስለቆረጠና በዋሻ ውስጥ መሳብ እንደማይችል ስለሚያውቅ እምቢም ይለዋል። በመጨረሻም ሊዮን ከተሽከርካሪ ወንበር ላይ ከተቀመጠው ሰውዬ ጋር በሐዘንም ሰላም በመባባልም ይለያያሉ።
በመጨረሻም ለወራት የታቀደውን እቅድ የመጨረሻ ደረጃ የሚፈጽሙበት ቀንም ይመጣል። ለሳምንታዊ የምሽት መዝናኛ ሁሉም ሰው በቴሌቪዥን ክፍል ውስጥም እያለ አንዱ ከሌላው በኋላ ሰዎች መውጣትን ይጀምራሉ። ትርኢቱ ሳቢ ስላልሆነ ማንም ምንም አይጠረጠርም። ሊዮን ከዋሻው መክፈቻ ውጭ ሆኖ እስረኞቹ በሙሉ መምጣታቸውን ያረጋግጣል። በአጠቃላይ 50 ናቸው። ይህ ማለት ማን ከማን በኋላ እንደሚደርስ በርስ መተማመን ነበረባቸው ማለት ነው። ይህ በእንዲህ እንዳለ ቢጎቴ የእስረኞቹን አለመኖርም ያስተውላል እና ሊያያቸውም ይወጣል። ተሽከርካሪ ወንበር ላይ ያለው ሰው ሊያቆመው ቢሞክርም ገፍትሮትም ያልፋል። ቢጎቴ ክፍሉ ሲደርስ ከኦስካር በስተቀር ሁሉም ሰው ወደ ዋሻው ገብቶ ነበር። ቢጎቴ ለፖሊስ መኮንኑ ለመናገርም አስቦ ልክ ሲሄድ ከኦስካር ጋርም ይያያዛሉ። በመፍቻም ይወጋዋል። ነገር ግን ከዚያ በኋላ ቢጎቴን መጥቶ ይዘረረዋል። ነገር ግን ጉዳቱ ከሌሎቹ በኋላ ወደ ዋሻው እንዳይገባም ያግደዋል። የቀሩት 49 በዋሻ ውስጥ ተሰልፈው ከውጭ ያሉት ሰዎች ሌላኛውን ጫፍ እስኪፈቱ ይጠብቃሉ። የራፋኤል ጓደኛም ይከፍትላቸዋል እና አንዱ ከሌላው በኋላ ወደ ውጭ ይወጣሉ። የራፋኤል ሚስት ቀድሞ ለሁላቸውም የሚለወጥ ልብስ አዘጋጅታላቸዋለች። ልብሳቸውን ከቀየሩ በኋላ አውቶቡስ እስኪመጣ ድረስ ወንዙ አጠገብም ይደበቃሉ። ወዲያው አውቶቡሱ ላይ ይወጣሉ። ነገር ግን ጀርመን ስለ ኦስካር ይጨነቃል። ለተወሰነ ጊዜ እንዲጠብቁ ይጠይቃቸዋል እና እሱን ለመውሰድም ተመልሶ ወደሱም ይሄዳል። በእስር ቤት ውስጥ የቀሩት ወንጀለኞች ስለ ዋሻው አውቀው ወደ ውስጥም ይገባሉ። የፖሊስ ተጨማሪ ኃይልም ይህን ነገር መረጃ ደርሶት የቀሩትን እስረኞችም ለመያዝም ይሯሯጣል። በአውቶቡሱ ውስጥ የሳይረን ድምፅም ይሰማል። ስለዚህ ያለ ጀርመን እና ኦስካር ለመንዳት ይወሰናሉ። ከጥቂት ሰከንዶች በኋላ ጀርመንም ይመጣና ኦስካር ከዋሻው እንዳልወጣም ይናገራል። ተመልሰው ሊፈትሹት ስለማይችሉ ዝም ብለው ጥለውትም ሁሉ ይሄዳሉ። ይህ በእንዲህ እንዳለ አንዳንድ ሌሎች እስረኞች ማምለጥ ችለዋል። ነገር ግን አብዛኛዎቹ ከዋሻው ውስጥ ተጎትተው ይወጣሉ። ኦስካር በእስር ቤት ውስጥ እያለቀሰና እጣ ፈንታውንም ሲረግም እናያለን። አዛዡ ዜናውን ሰምቶ እጅግ በጣም ያብዳል። በአውቶቡስ ውስጥ ለሁሉም ተመልካቾች ገንዘብና የሐሰት መታወቂያ ይሰጣቸዋል። ከዚህ በኋላ በሌላ ከተማ በተለያዩ ቦታዎች በሶስት ቡድንም ተከፋፍሎ ከመኪናውም ይወርዳል። በመጨረሻም ሊዮን ለራፋኤል ደህና ሁን ብሎት አዲሱን የህይወት ምዕራፍ ለመጀመርም ይሄዳል። የዚህ ፊልም ታሪክ በ1990 እንደ አውሮፓውያኖቹ አቆጣጠር ከ18 ወራት ቁፋሮ በኋላ 49 እስረኞች በጥብቅ ከሚጠበቅ እስር ቤት ያመለጡበት እውነተኛ የሆነ በቺሊ የተከሰተ ታሪክ ነው።